I think አላየችውም እና እግዚአብሔር ይጠብቃቸው። እንደዛ ነው የተባለው። ሳውራት ምንም ነገር የሰማሁት ነገር የለም። እኔ ጃኒን መሴጅ አድርጊያታለሁ፣ አልመለሰችልኝም። ስለዚህ የሰማነው ከሊያሾ ነው። ሊያሾ ብላለች። ግን የኔ መሴጅ ምንድን ነው? እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን፣ ከእናንተ ጋር ይሁን፣ ከእናንተ ጋር ይሁን። የጃኒ ወዳጆች አይዞኝ በሏት፣ እግዚአብሔር ይጠብቅሽ በሏት። ያጋጥማል ማናቸውም ጋር። በተለይ እኔ ኢትዮጵያ ላይ መኪና መንዳት አሩን ነው። ጎበዞች ይመቻችሁ። ኢትዮጵያ ላይ መኪና መንዳት በጣም አስፈሪ ነገር ኢትዮጵያ ላይ ነው። አሁን እዚህ ሀገር ላይ ከመስመር መውጣት አትችል። እዚህ ሀገር ከተሰመረው በመሀሉ ላይ ነው የሚነዳው። ኢትዮጵያ ደግሞ ከተሰመረው መስመሩ መሀል ነው የሚሆነው። ሶፊ ስትል ሰምቻታለሁ በተወሰነ ደህና ነች ብላለች። ኢትዮጵያ ላይ መስመሩ እንደዚህ ነው አይደለም፣ መሀሉ ላይ ነው የምትነዳው። መስመሩን የጠበቀ እብድ ነው መሰለኝ የሚባለው ኢትዮጵያ ላይ። ያው የሁሉ ነገር ተቃራኒ አይደለን። ህግ ማክበር አስቸጋሪ አይደለ? ለራስ ደህንነት ሰው በመስመር ላይ መሄድ እንኳን አይችልም። እና መስመርን ይዘህ ብትሄድ ትገጫለህ። እንዲያውም የምትከሰሰው ላይ ኢትዮጵያ ላይ ደስ የሚል ቀጥታ መስመሩን ይዞ ሄደ ሰው ነው የሚከሰሰው እንደሚመስለኝ። ምክንያቱም አንዱም መስመሩ ላይ ሆኖ የሚሄድ ኢትዮጵያዊ አታይም። ኢትዮጵያ ላይ አንድም በመስመሩ ላይ የሚሄድ ሰው አታገኝም። ግራ የሚገባኝ ነገር እሱ ነው። ኢትዮጵያ መስመሩም ለምን እንዳስፈለገ አይገባኝም። ኢትዮጵያ ላይ መስመሩ ምን ያደርጋል? መስመሩ ለዲኮር ነው? ለድምቀት ነው? አደጋ ለመከላከል ነው መስመሩ። እዚህ ሀገር ከመስመር መውጣት አትችልም። ማንም ሰው በክላክስ አንጫጭቶ መስመር ላይ ያስቀምጣል። መስመር ላይ ነው የምትገባው። እንኳን እሱ ሳይሆን አሁን የቴክኖሎጂ መኪናዎች የአሜሪካን ሀገር ሌላው ቦታም አለ። ምን ያደርጋል? ወደ ሌን ሞኒተር ሲስተም አለው። ከላይን ስትወጣ የሚመልስ ሲስተም አለው። እንኳን ልትወጣ ከመስመር ማለት ነው። አሁን ዘመናዊ መኪናዎች ከ2020 ጀምሮ ወደ ላይ ያሉት መኪናዎች ይመልሰዋል። ወደ ላይን መንገድ ስትሃል ብለው። ኢትዮጵያ ላይ አባቴ መስመሩ ለድምቀት ነው እንጂ የተሰራው የተሰመረልን መስመር የሚባል የለም። ያ ሌን ዲፓርቸር ያ እና በተአምር ኢትዮጵያ ላይ እንደዛ የሚባል ነገር የለም። እና ህዝቡ ነው አሁን ይሄ ማንን ነው የምትወቅሰው? ህዝቡን ነው የምትወቅሰው። ህዝቡ ተወቃሽ ነው። በዚህ ላይ ማንም መንግስትን መጠየቅ አይችልም። ህዝቡ ተወቃሽ ነው። መስመሩን ጠብቆ የሚሄድ ኢትዮጵያ ላይ አለመኖሩ የሆነ የጭንቅላት ችግር ያለበት ህዝብ ይመስለኛል። በዛ ያ የጭንቅላት ችግር ያለበት ህዝብ መስመር ተሰምሮላል። ቴክኒካሊ በመስመሩ ላይ ሂድ፣ በመስመሩ መሀል ሂድ ነው የሚል። ኢትዮጵያ ላይ ግን ምንድን ነው የምታደርገው? መስመሩ መሀል አድርጎ ነው የሚካሄደው። እና የህዝቡ ችግር ነው ይሄ። ማንም ጋር ልታመጣው የምትችል አይደለም። እና በጣም ችግር አለ እሱ ነገር ላይ በጣም ኢትዮጵያ ላይ በጣም የሚያሳዝን ነገር ነው። ስለዚህ ሌሎቻችሁ በሰው